አርእስተ ዜና ኢትዮጵያ የኢንዱስትሪ ልማትን ለማፋጠን በመታደርገው ጥረት ሀገራትና የዓለም አቀፍ ተቋማት ድጋፍ እንዲያደርጉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ ያቀረቡ። በሶማሊያ የመጀመሪያው የለስላሳ መጠጥ ፋብሪካ ተከፈተ። ጤና ይስጥልኝ እንደምን ዋላችሁ። ከዜናዎቹ ጋር ሄርሜላ ገብረኪዳን ነኝ። ኢትዮጵያ የኢንዱስትሪ ልማትን ለማፋጠን በመታደርገው ጥረት ሀገራትና የዓለም አቀፍ ተቋማት ድጋፍ እንዲያደርጉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ ያቀረቡ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦስትሪያ ቪየና በተካሄደው በተባበሩት መንግስታት የኢንዱስትሪ ልማት ድርጅት ሁሉን አቀፍና ዘላቂ የኢንዱስትሪ ልማት ጉባኤ ላይ ተሳታፊ ሆነዋል። ብሩክ ወርቁ በኢንዱስትሪ ልማት ላይ በመከረው የቪየና ጉባኤ የተለያዩ ዓለም አቀፍ ተቋማት ተወካዮችና የሀገራት መሪዎች ተሳትፈዋል። በተባበሩት መንግስታት የኢንዱስትሪ ልማት ድርጅት የተዘጋጀው ጉባኤ ሀገራት በዘርፉ እያደረጉ ያሉትን ኢንቨስትመንት በማጠናከር ዘላቂና ሁሉን አቀፍ የኢንዱስትሪ ልማት ማረጋገጥ በሚቻልበት ሁኔታ ላይ መክሯል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዳሉት ኢትዮጵያን መካከለኛ ገቢ ካላቸው ሀገሮች ተርታ ለማሰለፍ ከግብርና ወደ ኢንዱስትሪ መር የኢኮኖሚ ሽግግር ውስጥ መሆኗን አመልክተዋል። ይህንንም ለማረጋገጥ በተመረጡ የኢንዱስትሪ ዘርፎች ላይ ትኩረት ተሰጥቶ እየተሰራ መሆኑን ጠቁመዋል። In order to maximize the contribution from the industrial sector የኢንዱስትሪ ዘርፍ ሚናን ከፍ ለማድረግ መንግስት ዋናና በተመረጡ ዘርፎች ላይ ትኩረት ሰጥቶ በመስራት ላይ ነው። ጨርቃ ጨርቅ፣ ቆዳና ሌጦ፣ የግብርና ውጤቶች ማቀነባበሪያ፣ ብረታ ብረትና ኢንጂነሪንግ ዘርፎች ከዋነኞቹ መካከል ናቸው። ባለፉት 10 ዓመታት የተመዘገበውን የሁለት አሃዝ እድገት ለማስቀጠልም የአምራች ኢንዱስትሪን ዘርፍ ማሳደግ ወሳኝ መሆኑን ጠቁመው ለዚህም የዓለም አቀፍ ተቋማትና ሀገራት አጋርነት ወሳኝ መሆኑን ጠቁመዋል። Ethiopia is increasingly engaging with different partners and countries including the emerging nations like China. ኢትዮጵያ ከተለያዩ አጋር ተቋማትና ሀገራት ጋር በተለይም በፈጣን ሁኔታ በማደግ ላይ ካሉ የእስያ ሀገራት እንደ ቻይናና ቱርክ ጋር በስፋት እየሰራች ነው። ይህም የተለያዩ የቴክኖሎጂና የእውቀት ሽግግር እንድናገኝ ረድቶናል። የውጭ ቀጥታ ኢንቨስትመንትን መሳብ የመንግስት ዋነኛ ትኩረት መሆኑንም ጠቁመዋል። የኢንዱስትሪ ዘርፍ በኢትዮጵያ በአመት በአማካኝ 18% እድገት በማሳየት ላይ ይገኛል። የማምረቻው ዘርፍም የኢኮኖሚ ዋና አንቀሳቃሽ በመሆን ላይ ይገኛል። መንግስት የኢኮኖሚ መዋቅራዊ ሽግግር ለማምጣትም በከፍተኛ ሁኔታ በመንቀሳቀስ ላይ ነው ያለው። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ይህንን ከግምት ውስጥ በማስገባትም ሁሉን አቀፍና ዘላቂ የኢንዱስትሪ ልማት በሀገሪቱ እንዲሁም ደግሞ በአህጉሪቱ ለማምጣት ማሳያ አድርጎ ከመረጣቸው ሁለት ሀገራት መካከል ኢትዮጵያ አንዷ ሆናለች። የተባበሩት መንግስታት ዋና ጸሐፊ ባንኪሙን በበኩላቸው በማደግ ላይ ያሉ ሀገራት ከግብርና ወደ ኢንዱስትሪ በሚያደርጉት ሽግግር ዘርፈ ብዙ ድጋፍ ሊደረግላቸው እንደሚገባ ገልጸዋል። To trigger large scale transformation, we need to encourage economies to expand from farms to factories. ትልቅና ዘላቂ የሆነ የኢኮኖሚ ሽግግር ለማምጣት ሀገራት ከግብርና ወደ ኢንዱስትሪ የሚያደርጉትን ሽግግር መደገፍ ይኖርብናል። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዋና ዳይሬክተር ሊዮንግ በበኩላቸው ተቋሙ ኢትዮጵያንና ሴኔጋልን የሁሉን አቀፍና ዘላቂ የኢንዱስትሪ ልማት ፕሮግራም መተግበሪያ አድርጎ የመረጠው ሀገራቱ እያሳዩት ያለውን መልካም ተሞክሮ ከግምት ውስጥ በማስገባት ነው። በጉባኤው ላይ ዓለም አቀፍ የገንዘብ ተቋማትና የኢንዱስትሪ ዘርፍ ተዋናዮች ተሳትፈውበታል። የኢንዱስትሪ ልማትን ሊደግፉ የሚችሉ የፋይናንስ ተቋማት የተባሉ የቀሩ የሉ። ይሄን አጋጣሚ እኛ ለብቻችን ብንሰራ ልናገኝ አንችልም። የተባበሩት መንግስታት ባይጠራቸው ኖሮ ኢትዮጵያ ባትመረጥ ኖሮ የዓለም የፋይናንስ ተቋማት ኢንዱስትሪን ለመደገፍ የሚያደርጉት እንቅስቃሴ በአንድ ቦታ ላይ ልናገኝ አንችልም። አንዳንዶቹን እዛም እዚህም እናገኛቸው አሉ። ነገር ግን እንደዚህ የተባበረ የተቀናጀ የፋይናንስ ተቋማት ኢንዱስትሪን ለመደገፍ የሚያደርጉት እንቅስቃሴ ልናገኝ አንችልም ነበር። ስለዚህ ይሄ ለኛ ትልቅ አስተዋጽኦ ነው። በደቡብ ሱዳን ያለውን ግጭት በሰላማዊ መንገድ ለመፍታት የሚመክረው 6ኛው የኢጋድ አስቸኳይ የመሪዎች ጉባኤ ዛሬ በአዲስ አበባ ይካሄዳል። በጉባኤው ላይ ለመገኘትም የኢጋድ አባል ሀገራት መሪዎች አዲስ አበባ ገብተዋል። ከገቡት መሪዎች መካከል የጅቡቲ፣ የሱዳን፣ የኬንያ፣ የሶማሊያና የደቡብ ሱዳን ፕሬዝዳንቶች ይገኙበታል። በግብርናው ዘርፍ አዳዲስ ቴክኖሎጂዎችና የሰብል ዝርያዎችን በመጠቀም ምርትና ምርታማነትን ለማሳደግ እየተደረገ ያለው አበረታች ጅምር ተጠናክሮ ሊቀጥል እንደሚገባ የሕዝብ ተወካዮች ምክር ቤት አስታወቀ። የምክር ቤቱ የግብርና ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ወይዘሮ አልማዝ መሰለ በአማራና በትግራይ ክልሎች በተደረገ የመስክ ጉብኝት ላይ እንደተናገሩት ቴክኖሎጂው የአርሶ አደሩን የምግብ ዋስትና ጥያቄ ለመመለስ የሚያስችል መልካም ጅምሮች ታይቶበታል። ለኢትዮጵያ ዜና አገልግሎት ዘገባ የልቤ ማዘንጊያ።
በግብርናው ዘርፍ አርሶ አደሮች የተሻሻሉ የሰብል ዝርያዎችና የግብርና ቴክኖሎጂ ግብአቶችን መጠቀማቸው ምርትና ምርታማነታቸውን እያሳደገላቸው እንደሆነ ነው በአማራና ትግራይ ክልል የሚገኙ አርሶ አደሮች የተናገሩት። የህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በሁለቱ ክልሎች የመስክ ጉብኝት ባካሄዱበት ወቅት አርሶ አደሩ የግብርና ግብአቶችን መጠቀሙ የምግብ ዋስትና ጥያቄውን ለመመለስ መልካም ጅማሩን ያሳየ ነው ብለዋል። የቋሚ ኮሚቴው ሰብሳቢ ወይዘሮ አልማዝ መሰለ በገበያ ትስስር ፈጠራ በኩል ያሉ ችግሮች መቀረፍ እንደሚገባቸውም ተናግረዋል። አጠቃላይ ምርምር ከላይ እስከ ታች ተቀናጅቶ የአርሶ አደሩን ጥያቄ ለመመለስ እያደረገ ያለው ጥረት የተሻለ ነው የሚል ግምገማ ነው ማለት ነው የሚኖረን። እዚህ ውስጥ ሁሉም አካባቢዎች ላይ ማለት በሚቻል ደረጃ ትኩረት ያስፈልገዋል ብዬ መወስደው አርሶ አደሩ ምርትና ምርታማነቱ እያደገ በመጣ ቁጥር ገበያ ደግሞ ማግኘት አለበት። ስለዚህ ከገበያ ጋር የማስተሳሰር ስራው ደግሞ ትልቅ ትኩረት ሊሰጠው የሚገባው መሆኑን ነው ማየው። በጉብኝቱ ወቅት በሰው ኃይል በተሽከርካሪና በበጀት በኩል የተነሱ ጥያቄዎች ከሀገሪቱ እድገት ጋር እየተፈቱ የሚሄዱ መሆኑና ሁሉም ባለድርሻ አካላት በግብርናው ዘርፍ የተጀመሩ መልካም ተሞክሮዎች ተጠናክረው እንዲቀጥሉ መረባረብ እንደሚገባውም ተገልጿል። የኢትዮጵያ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ፋንታው መንግስቱ ባለፉት 4 ዓመታት ከግማሽ ሚሊዮን በላይ የሀገሪቱን አርሶ አደሮች በግብርና ግብአቶች መድረስ መቻሉን ተናግረዋል። ላለፉት 4 ዓመታት ወደ ግማሽ ሚሊዮን የሚሆኑ አርሶ አደሮችን በዚህ አሰራር ለመድረስ ችለናል። በአራቱ በአማራ፣ በኦሮሚያ፣ በትግራይና በደቡብ እንዲሁም ልዩ ድጋፍ በሚሹ እና የአርብቶ አደርና ከፊል አርብቶ አደር አካባቢዎች እነዚህን ያለ አርሶ አደር መድረስ ችለናል። የሴቶችና ወጣቶችን ኢኮኖሚያዊ ማህበራዊና ፖለቲካዊ ተሳትፎና ተጠቃሚነትን ለማረጋገጥ ባለድርሻ አካላት የበኩላቸውን አስተዋጽኦ ማበርከት እንደሚገባቸው የህዝብ ተወካዮች ምክር ቤት አሳሰበ። በህዝብ ተወካዮች ምክር ቤት የሴቶች የህፃናትና ወጣቶች ጉዳዮች ቋሚ ኮሚቴ በየሚኒስቴር መስሪያ ቤቶች የሚገኙ የስርዓተ ጾታ ዳይሬክተሮችና ማስተባበሪያዎችን የ2007 በጀት ዓመት እቅድ ገምግሟል። የቋሚ ኮሚቴው ሰብሳቢ ወይዘሮ አየለች እሸቴ እንደገለጹት የሴቶችና ወጣቶች ኢኮኖሚያዊ ማህበራዊና ፖለቲካዊ ተሳትፎና ተጠቃሚነትን በቀጣይነት ለማረጋገጥ ትልቅ ስራ ይጠይቃል። ሁሉም ሚኒስቴር መስሪያ ቤቶች በሴቶች ወጣቶችና ህጻናት ላይ የሚታዩ ችግሮችን ለመፍታትና ተጠቃሚነታቸውን ለማረጋገጥ የእቅዳቸው አካል አድርገው መስራት እንደሚጠበቅባቸው ተናግረዋል። በውይይቱ የተገኙት በተለያዩ ሚኒስቴር መስሪያ ቤቶች የሚገኙ የስርዓተ ጾታ ዳይሬክተሮችና ማስተባበሪያ ኃላፊዎች የሴቶችና ወጣቶች የውሳኔ ሰጭነት አቅምን ለማሳደግና በትምህርት እንዲበቁ ለማድረግ እንደሚሰሩ ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ብሔራዊ የስነ ልክ ኢንስቲትዩት በእድገትና ትራንስፎርሜሽን እቅድ ዘመን የኢታኖል ጥራት ደረጃ ልኬት በ75 በመቶ ለማሳደግ ያስቀመጠውን እቅድ ለማሳካት ጠንክሮ መስራት እንደሚገባው የህዝብ ተወካዮች ምክር ቤት ገለጸ። ኢንስቲትዩቱ በበኩሉ የኢታኖል የጥራት ደረጃ ልኬት ሽፋን ከእቅድ በታች የሆነው የመሳሪያዎች ግዢ GIZ በተባለ የጀርመን ዓለም አቀፍ የልማት ተራድኦ ባለመፈጸሙ መሆኑን ገልጿል። በምክር ቤቱ የሳይንስ መገናኛ ቴክኖሎጂ ጉዳዮች ቋሚ ኮሚቴ የተቋሙን የ2007 የመጀመሪያ ሩብ ዓመት እቅድ ገምግሟል። ኢንስቲትዩቱ የእድገትና ትራንስፎርሜሽን እቅዱን ያሳካሉ ተብሎ ከሚጠበቁ ተቋማት መካከል ግንባር ቀደም መሆኑን የገለጸው ቋሚ ኮሚቴው እስካሁን የኢታኖል የጥራት ደረጃ ልኬት ሽፋን 54.4 በመቶ ብቻ መሆኑን ጠቅሷል። የቋሚ ኮሚቴው ሰብሳቢ አቶ ጌታቸው መሰለ የኢታኖል የጥራት ደረጃ ልኬት ሽፋንን እቅድ ለማሳካት ተቋሙ ከሚያደርገው ጥረት ባሻገር የመንግስትንና የሚመለከታቸው አካላት ትኩረት ይፈልጋል ብለዋል። ዘገባውን ያደረሰን የኢትዮጵያ ዜና አገልግሎት ነው። የግብርና ምርትና ምርታማነትን ለማሳደግ ከምርምር ማዕከላት የሚወጡ የተሻሻሉ ቴክኖሎጂዎችን በአግባቡ መጠቀም እንደሚገባ ተገለጸ። በትግራይ ክልል ደቡባዊ ዞን አፍላ እንዳመሆኒ ወረዳ ላይ የማሳ ልምምድ ለውጥ ተካሂዷል። ገብረ እግዚአብሔር ኃይሉ ከመቀሌ ላደረሰን ዘገባ ማርታ ዘሪሁን። በትግራይ ክልል የግብርና ምርምር ባለሙያዎች ተመራማሪዎችና የዘርፉ የስራ ኃላፊዎች የማሳ ላይ የልምድ ልውውጥ አካሂደዋል። በክልሉ ደቡባዊ ዞን በ3 ደጋማ ወረዳዎች የስንዴ ምርጥ ዘር ብዜት ከሚከናወንባቸው ወረዳዎች መካከል የኦፍላ ወረዳ አንዱ ነው። ከአርሶ አደሮቹ መካከል አርሶ አደር ተፈሪ ብርሃኑና ኪሮስ ጻይ እንደሚሉት ቀደም ሲል ስንዴን በመስመር መዝራት አድካሚና ብዙ ወጪ የሚጠይቅ እንደሚሆን በማሰብ አንጠቀምም ነበር ብለዋል። ባለፈው ዓመት ግን ይላሉ አርሶ አደሮቹ ከግብርና ባለሙያዎች በተሰጣቸው ስልጠና በትንሽ ማሳ ላይ ጥሩ ምርት ማግኘታቸውን ገልጸዋል። በተያያዘው ዓመትም በእጥፍ እንደሚያመርቱ ይገልጻሉ። ከአምና በፊት የነበረ ምርቴ ዝቅተኛ ነው፣ አምና የተሻለ ነው። ከዛን ደግሞ አሁን ይሻላል ብለን በ2 ኩንታል በ3 ኩንታል እየጨመረ እንደሚሄድ ምን እንትን የሚያሳየን ያለው። በትግራይ ክልል ደቡባዊ ዞን የግብርናና ገጠር ልማት መምሪያ ኃላፊ አቶ ገብረ እግዚአብሔር አረጋዊ እንዳሉት ደግሞ በ2006-2007 የምርት ዘመን ከዞኑ 142,000 ሄክታር መሬት ውስጥ 47,000 ሄክታሩ በመስመር የተዘራ ነው። ከ68,000 ኩንታል በላይ ማዳበሪያና ከ8,000 ኩንታል በላይ ምርጥ ዘር አገልግሎት ላይ ውሏል ብለዋል ኃላፊው። ከዚህ ጋር ተያይዞም ከፍተኛ ምርት እንደሚጠበቅ ገልጸዋል። ወደ 6
6.13 ሚሊዮን ኩንታል እንደሚገኝ ነው ማለት ነው። ስለዚህ ባለፈው አመት ወደ የ1.23 ሚሊዮን ኩንታል ልዩነት አለው ማለት ነው። እዚህ በሰራ ነው በገቡት ኢንፑቶችና ፕላስ በሰራ ነው አዳዲስ ቴክኖሎጂዎች በመስመር መዝራትም የደጋግመ ማረስም አረም ደጋግመ የማረም ስራዎችም የውሃ ማቆር ስራዎችም በስፋት ተሰራ ነው ማለት ነው። የትግራይ ክልል ርዕሰ መስተዳደር የፖለቲካ ጉዳዮች አማካሪ አቶ ቴዎድሮስ ሀጎስ በበኩላቸው የአርሶ አደሩ የቴክኖሎጂ አጠቃቀም እያደገ ቢመጣም ከምርምር ማዕከላት የሚገኙ አዳዲስ ቴክኖሎጂዎችን በይበልጥ መጠቀም ይገባል ብለዋል። የልምድ ልውውጡ በእንደመሆኒ ወረዳም ተካሂዷል። በትግራይ ክልል ደቡባዊ ዞን ባለፈው አመት ከሄክታር 35 ኩንታል በማምረት 5 ሚሊዮን ኩንታል ምርት ተገኝቷል። በ2006-2007 የምርት ዘመንም 6.2 ሚሊዮን ኩንታል ምርት እንደሚገኝ የዞኑ የግብርና መምሪያ አስታውቋል።